ሰላም ለእናንተ ይሁን። የወላይታ ቅዱሳን እግዚአብሔር ሰላምና ጸጋ ይብዛላችሁ። ወንድማችሁ ነቢይ ፈለቀ ነኝ። ዛሬ በድንገት ይህን ቪዲዮ ለመስራት ወሰንኩት። ይህን ቪዲዮ ለመስራት ያበቃኝ ምንድነው? በሚዲያ በማህበራዊ ሚዲያ አንድ ሀሳብ የሚዘዋወረውን አግኝቼ ነው። ያው በወላይታ ውስጥ አንድ የእስላም አባት መጽሐፍ ቅዱስን በመቅደድ ቆቆር እየጠቀለለ ሲሸጥ ተገኝቷል ብሎ የሚናገሩትን ከሁለቱ ሃይማኖት ወይም ከሁለቱ ቤተ እምነት በየጎራ ሰዎች እያነሱ የሚናገሩትን ሀሳብ በተመለከተ የኔን ምልከታ ለመናገር ነው ይህን ቪዲዮ የሰራሁት። የኔ ምልከታ ምንድን ነው? መጽሐፍ ቅዱስ የእግዚአብሔር ቃል ነው። እግዚአብሔር መለኮት አምላክ ነው። ስለ መጽሐፍ ቅዱስ ዳኝነት የእግዚአብሔር ነው። አንደኛ። ሁለተኛ፣ ጉዳዩ የሚወክለው ወገን በጎረቤት አስተዋይ እንዲሁም ከሁለቱ ቤተ እምነት በሆኑት አስተዋይ እንዲሁም ከመንግስት መስሪያ ቤት አስተዋይ ሰዎቹን በመሰብሰብ ጉዳዩን መፍታት ይቻላል በቀላሉ። በዚህ መልክ መፍታት አለባቸው። ከዚህ የበለጠውን በአረካ ከተማ ተከስቶ የነበረውን ጉዳይ ትታችሁ አልፋችኋል። ስለዚህ ምንድን ነው እኚህን አባት መጽሐፍ ቅዱስን ቀደደ፣ ቆቆር ጠቀለለ የሚለውን ያው ያዩቱ ተናገሩ። ያዩቱ መጽሐፍ ቅዱስን ፊት አግኝቶ ወረቀቱን አግኝቶ ተናገሩ። ራሳቸው መጽሐፍ ቅዱስን ገዝተው ፈቅዶ ቢሆኑ እንደዚህ አይነት ቅዱሳን ማለትም አማኝ ባለበት ምድር ያን እየጠቀለሉ ቢገኙ ተጠያቂ እንደሚያደርግ ያውቃሉ። እኔ ማነሳው ሀሳብ በክልሉ የሚበዛው አማኝ ህዝብ ጴንጤ ቤተ እምነት ህዝብ ስለሆነ ይሄ ጉዳይ በሰዎች ዘንድ ተጠያቂ እንደሚያደርግ ያውቃል ማንም ቤተ እምነት። ይህ እንደተጠበቀው ነው። በድፍረት እኛ አባት አድርጎ ሊሆኑ ይችላል፣ ወይንም ከወረቀት ጋር ወረቀትን ከሚሸጡ ሰዎች ተገዝቶ በወረቀት ውስጥ የመጣ ሊሆን ይችላል። ቤት ያሉ ሰራተኞቹ አድርጎ ሊሆኑ ይችላሉ። ለአጠቃላይ በወላይታ ያለን ቅዱሳን ወይም ያላቸው ቅዱሳን በእርቅ መፍታት አለባቸው። መጽሐፍ ቅዱስ አስተዋይ ዝም ይበል ይላል። ዘመንን ለመዋጀት አስተዋይ ጸሎት ነው የሚያስፈልገው። ከዛ ባሻገር አንዲት ይህት የተናገረችው ሀሳብ አለ። እስላም እህታችን በተለያየ ጉዳይ ላይ የራሷን ምልከታ ብትናገር ሲያስፈልግ ያው እንደ አማኝ ወይንም እንደ እስላም ሲያስፈልጋት እንደፈለገ እንደሚናገር ሰው የምትናገር እህት አለች። ይቺ እህት ያለችው ምንድን ነው? በቀል እግዚአብሔር ነው ትሉ የለም እንደ ለእግዚአብሔር አተውም አለች። የእሷን ሀሳባውን ደግፈም ተቃውሞም አልናገርም። ግን እስከዚህ ድረስ ለመናገር ሰዎች ድፍረት በተሞሉበት ዘመን ለእግዚአብሔር ነገሮቹን መተው አስተዋይነት ነው።
በመቀጠል ደግሞ በዚያን ጊዜ በአላባ አካባቢ እንዲህ ሆኖ እንዲህ አይነት ልጅ እንዲያርገው እሱንም ማንሳት የእናንተ ስራ አይደለም። እዛም በክፋት ለተንቀሳቀሰው ከየትኛውም ጎን ቢሆን ፍርዱ የእግዚአብሔር ነው። ዘመኑ መጨረሻ ስለደረሰ እውነትን መናገር ግዴታችን ይሁን እንጂ ከሰው ጋር በሰላም ለመኖር ዋጋ መክፈል አለብን። እግዚአብሔር የዘራውን ዘሩን ያሳጭዳል። ማንም ሰው ክፉን ከዘራ ዘሩን እግዚአብሔር ያሳጭዳል። ይህ የፍርዱ ባለቤት ጉዳይ ነው እና ከሰዎች ጋር በመታረቅ ኑሩ። በሃይማኖት ከሃይማኖት እንዲሁም ከብሔር ከተለያዩ ክልል ሰዎች ጋር የመታረቅ ግዴታና በሰላም የመኖር ግዴታ አለብን። አስቀድሜ እንዳነሳሁት ዘመኑ መጨረሻ ስለደረሰ ሰዎቹን ሰይጣን ይቀሰቅሳል፣ ደፋር ያደርጋል። ዋናው ምንድን ነው? ለጸሎት መትጋት። እግዚአብሔር ለፕሮቴስታንት ቤተ እምነትም ለኢስላም ቤተ እምነትም ሰላምን ይስጥ። ሰላም ለሁላችን አስፈላጊ ነው። ስለዚህ ወገኖቼ በሰላም ለመኖር ሁሉን ነገር ለእግዚአብሔር ተው። እግዚአብሔር ሰላማችሁን ያብዛ። ወንጌልን ሲበኩ ጉዳዮቹን አቃላችሁ በማለፍ ጊዜያችሁን ለሚያስፈልገው ነገር እንድታውሉ በአክብሮት ይህን አሳስባለሁ። ጌታ እግዚአብሔር ከእናንተ ጋር ይሁን። ቻው።